ምንዛሬ እያንሰራራ ይመስላል ወይስ አንዳንድ ጊዜ በትንሽ ዶላር በትንሽ ብር ጭማሪ፣ አንዳንድ ጊዜ ደግሞ በትንሽ ብር ቅናሽ? ምንድን ነው ይህ መዋዠቅ? የውጭው የዓለም አቀፉ የወርቅ ገበያ አንዱ ነጸብራቅ ሆኖ በሀገራችን ላይ እንግዲህ አንድ ከፍ አንድ ዝቅ እያለ የወርቅ ዋጋ በተለይ ደግሞ በጥሬው በከፍተኛ መዋዠቅ ውስጥ ይገኛል። ምንም እንኳን እኛ መረጃዎችን እያቀረብንላችሁ የምንገኘው በየቀኑ ቢሆንም ነገር ግን ደግሞ በየሰዓቱ እነዚህ የወርቅ ዋጋዎች ለውጣቸውን በማስተናገድ ላይ ነው የሚገኙት። እኛም ለዛሬ ያዝንላችሁን በተመረጠ ሰዓት የያዝነውን የወርቅ ዋጋ መረጃን ይዘንላችሁ መጥተናል። ዛሬ ጁላይ 7 2026 ወይም ደግሞ ሰኔ 30 2018 ዓ.ም 11ዱ የወርቅ ዋጋዎች ምን ይመስላሉ? በስንት ተገዝተው በስንት ነው በምሽት ላይ የሚገኙት የሚለውን መረጃ እስከ መጨረሻው አብራችሁን ትከታተሉ ዘንድ በማክበር እየጠየቅን ቪዲዮውን ስትጀምሩ ላይክ ማድረግ፣ ለቻናላችንም አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ ትሆኑ ዘንድ አድራ እንላለን። ወደ ወርቁ ዋጋ ነው የምንሄደው። ቀጥታ ከጥሬው እንጀምራለን። የጥሬው በ14 ካራት ዛሬ ላይ በ78 ከ43 ሲሸጥ በኢትዮጵያ ብር ደግሞ በ12454 ከ71 ይሸጣል። 15 ካራቱን ስንመለከት በ8404 ሲሸጥ በአሜሪካ ዶላር ማለት ነው። በኢትዮጵያ ብር ደግሞ በ13344 ከ33 የኢትዮጵያ ብር ነው በምሽት ላይ የሚገኘው። የ16 ካራቱን የጥሬው ወርቅ ዋጋ ስንመለከት የ16 ካራቱ በ89 ከ64 ሲሸጥ የኢትዮጵያ ብር ደግሞ በ14233 ከ95 በምሽት ላይ ይገኛል። የ17 ካራቱን ስንመለከት 17 ካራቱ በ95 ከ24 እየተሸጠ ነው የሚገኘው። በኢትዮጵያ ብር ደግሞ በ15123 ከ58 የኢትዮጵያ ብር ይሸጣል። የ18 ካራቱ የጥሬው ወርቅ ዋጋ በስንት ነው በምሽት ላይ የሚለውን ስንመለከት ከዛ በፊት የ18 ካራቱ አንዳንድ ባህሪያቶች እንንገራችሁ። 18 ካራት በተለይ ደግሞ ባደጉ ሀገሮች እጅግ በጣም ተመራጭ ሆነ ብዙ ተወዳጅነት ያለው የወርቅ አይነት ነው። ይህ 18 ካራቱ የጥሬው ወርቅ ዋጋ በተለይ በአውሮፓ፣ በካናዳ፣ በአሜሪካ በተለያዩ አይነት የወርቅ ቅርጾች ተሰርተው ብዙ ግልጋሎትን የሚሰጥ የወርቅ አይነት ነው። 18 ካራቱ ለፈለጋችሁት የወርቅ ጥበብ እንዲሁም ደግሞ ለወርቅ ቅርጻ ቅርጽ ይውላል። በጣም ጠንካራ ነው። በተጨማሪም ደግሞ ትልልቅ የሆኑ ከባባድ የሆኑ የከበሩ ድንጋዮችን እንደ ዳይመንድ ያሉትን ጨምሮ በፈርጥ መልክ ልታስይዙባቸው ትችላላችሁ። እናም በጣም ተወዳጅ ናቸው። ባደጉ ሀገራቶች በጣም ተወዳጅነት አላቸው። ምንም እንኳን እኛም ሀገር በተለይ ፕሮሚሲንግ፣ በቃል ኪዳን፣ ቀለበት እንዲሁም ደግሞ የተለያዩ ስጦታዎች ላይ የተለመደ ነው። በተለይ ደግሞ የሀገር ውስጡ 18 ካራት ከውጭው ይልቅ እኛ ሀገርም እጅግ በጣም ይዘወተራል፣ እንደ ውጭው ባይሆንም ማለት ነው። በአሜሪካ ዶላር ታዲያ ይህ እጅግ በጣም ተወዳጅ ሆነው የወርቅ ካራት ምን ያህል ይሸጣል ካላችሁ በጥሬው በ184 ሳንቲ የአሜሪካ ዶላር እየተሸጠ ነው የሚገኘው። በኢትዮጵያ ብር ደግሞ በ1613 ከ20 ነው በምሽት ላይ የሚገኘው። በዓለም አቀፍ ደረጃ ሃልማርክ አለ። ሃልማርክ ማለት የወርቁን ደረጃ የሚያመለክት ምልክት ማለት ነው። 18 ካራቱ ላይ 875 ይቅርታ ለ21 ካራቱ ነው። 750 የሚለው ሃልማርክ ደግሞ ለ18 ካራቱ ነው ማለት ነው። ሃልማርክ አለው የውጭ ማለት ነው። የሀገር ውስጡም እንደዚሁ 750 የሚል ምልክት አለው። ነገር ግን በጥራት ደረጃ ስንመለከት አንዳንዴ የሀገር ውስጡ ከውጭው አንጻር ዝቅ የማለት አዝማሚ ያለው ማለት ነው። ተመልካች አድማጮቻችን በመከታተል ላይ የምትገኙት የዛሬ የሰኔ 30 የዕለተ ማክሰኞ የወርቅ ዋጋዎችን እየተከታተላችሁ ነው የምትገኙት። ጨምሯል ወይስ ቀንሷል የሚለውን እየተከታተላችሁ ነው ያላችሁት። በመቀጠል ደግሞ የ19ን፣ የ20ን፣ የ21ን፣ የ22ን፣ የ23ን፣ የ24ን እያልን እስከ ላይ ድረስ ዋጋውንም እየጨመረን ካራቱንም
ጭማሪው ምን ያህል ነው እያለን በአሜሪካ ዶላር እንዲሁም ደግሞ በኢትዮጵያ ብር ዋጋቸውን እመነግራችሁ ይሆናል። የትም እንዳትሄዱ። ቪዲዮውን ታዲያ ላይክ ካላደረጋችሁ ላይክ፣ ለቻናላችንም አዲስ ከሆናችሁ ቻናላችንን ሰብስክራይብ ማድረግ አይረሳ። ቀጥለን የምናልፈው ወደ 19 ካራቱ ነው። 19 ካራቱ በ106 ከ45 የአሜሪካ ዶላር ሲሸጥ በኢትዮጵያ ብር ደግሞ በ16902 ከ82 የኢትዮጵያ ብር ይሸጣል። 20 ካራቱን ስንመለከት 20 ካራቱ በ112 ከ05 የአሜሪካ ዶላር እየተሸጠ ነው የሚገኘው። በኢትዮጵያ ብር ደግሞ በ17792 ከ44 ይሸጣል። ቀጥለን የምንመለከተው የ21 ካራቱን ሲሆን 21 ካራቱ በጥሬው በስንት ነው የሚሸጠው የሚለውን ስንመለከት ከዛ በፊት ግን ምን አይነት ምልክት አለው? የ21 ካራቱን ከሌሎች የወርቅ አይነቶች የምንለይበት ምን አይነት ጸባዮች አሉ? በአይን ለይተን የምናውቅበት መንገድስ አለ ወይ ካላችሁ ለዚህ ጥያቄያችሁ መልስ የሚሆነው አዎ ነው። 21 ካራት ከሌሎቹ ወርቅ በተለየ እጅግ ደማቅ እጅግ ቢጫ የሆነ የወርቅ አይነት ነው። በጣም ቢጫ ስላችሁ እንግዲህ መቼም ብዙዎች ወርቆች ቢጫ ናቸው። ነገር ግን 18 ካራት ብቻ ነው በልዩነት ፖላዲየም የሚባል የወርቅ ላይ የሚገባ ንጥረ ነገርን ተቀብቶ ከለሩን መቀየር የሚችለው። ሁሉም ቢጫ ቢሆኑ ግን የቢጫም ደግሞ ቢጫ አይነት አለው። አንዳንዱ እንደ ብርቱካናማ ሲሆኑ፣ አንዳንዱ ደብዛዛ ናቸው፣ አንዳንዱ ደግሞ ደማቅ ናቸው። ደማቅ ብዙ ጊዜ 21 እና 22 ካራቶች ናቸው ማለት ነው። ስለዚህ በአይን ለይተን 21 እና 22 ካራትን መለየት ያስችለናል ማለት ነው። 21 ካራቱ በአሜሪካ ዶላር በ117 ከ65 ሲሸጥ በኢትዮጵያ ብር ደግሞ በ18682 ከ07 ነው በምሽት ላይ የሚገኘው። ቀጥለን የምንመለከተው የ22 ካራቱን ሲሆን 22 ካራቱ በአሜሪካ ዶላር በ123 ከ25 የተሸጠ ነው የሚገኘው። በኢትዮጵያ ብር ደግሞ በ19571 ከ68 የኢትዮጵያ ብር እየተሸጠ ይገኛል። ተመልካች አድማጮቻችን በመቀጠል የምንነግራችሁ ደግሞ ለካፒታልና ለኢንቨስትመንት አማራጭ ሊያገለግላችሁ የሚችለውን የ23ና የ24 ካራትን የወርቅ ዋጋ ነው። ምንም እንኳን እነዚህ ለንጹህ ወርቅነት እጅግ በጣም የተጠጉ ምርጥ ወርቆች ቢሆኑም ዋጋቸው ግን የዛን ያህል ከፍ ያለ ነው ማለት ነው። ዛሬ ላይ የ23 ካራትን የጥሬ ወርቅ ዋጋ እየተመለከተ እንደሆነ በአሜሪካ ዶላር የተወሰነ ጭማሪ አሳይቶ በ128 ከ86 እየተሸጠ ነው የሚገኘው። በኢትዮጵያ ብር ደግሞ 20461 ከ31 ይሸጣል። የ24 ካራቱንም ስንመለከት 24 ካራቱም በአሜሪካ ዶላር በ134 ከ46 ነው በምሽት ላይ የሚገኘው። በኢትዮጵያ ብር ደግሞ በ21350 ከ93 እየተሸጠ እንደሚገኝ ያገኘነው የጥሬ ወርቅ ዋጋ መረጃዎች ያመላክታሉ። ተመልካች አድማጮቻችን የዛሬ የወርቅ ዋጋ መረጃዎቻችንን የሰማችሁትን ይመስል ነበረ። በሌሎች እጅግ በጣም ወሳኝ የሆኑ ወርቅን የተመለከቱ እንዲሁም ከምንዛሬ ጋር ከቢዝነስ ጋር የተያዙ መረጃዎችን የተመለከቱ መረጃዎች እስከምንገናኝ በያላችሁበት መልካም ጊዜ